አቤል በያፌት እጅ ተያዘ። ናታን ደግሞ አቤልን ሲያየው ጓደኛዬን ባንተ እጅ ነው ወይ ያሰቃየኸው በማለት አቤል ላይ ተኮሰበት። ሁለቱም ተያይዘው እዳ ገቡ። አቤል እንግዲህ በሰራው ወንጀል ከፍተኛ ስለሆነ እንዲሁም ደግሞ እያንዳንዱ መረጃ እነ ጽዮን አውጥተው ስለሰጡበት ለፖሊስ እንዲሁም ቢኒን አግቶ ህይወቱን ለማስወገድ ሙከራ ላይ እያደረገ መሆኑን ፖሊሶች አውቀው የእድሜ ልክ እስራት እንዲፈረድበት አደረጉት። አቤል በመታሰሩ እጅግ በጣም ሁላችንም ደስተኛ ነን። ሌላው አሳዛኙና በጣም የሚከብደው ነገር ያፌት ኤፍራታን ጉዳት አደረሰባት። ያለኔ ፍቃድ ከቤት ማን ውጭ ብሎሽ ነው በማለት ንደቱን ሁሉ አራገፈባት። ኤፍራታን ማንም ሊያድናትም ሆነ ሊያስጥላት አልቻለም። እባዶ ቤት እንደፈለገ ተጫወተባት። በጣም አድርጎ ደበደባት። በጣም ያሳዝናል። እንግዲህ ጽዮን መጀመሪያ ላይ በጣም ፈርታ ሪከርዱን ለማጥፋት እየተዘጋጀች እያለ እሱ እንደተያዘና ቢኒ እንደተለቀቀ ተደወለላት። ያንም ስትሰማ ጽዮን በእልልታና በደስታ ጮቤ ረገጠች። ግን ኤፉዬ ከእሷ ጋር ስትሄድ ያገኛት አደጋ የያፌት ንዴት፣ ምክንያቱም ይበቀለኛል ወይም ደግሞ ጠላት ይሆነኛል ብሎ ያላሰበው ያክስቱ ልጅ አቤል መሆኑን ሲያውቅ እኔን ለመጉዳት ብሎ ነው ቢኒን ያገተው በማለት በጣም በተናደደ ስሜት ኤፍራታን ሲፈልጋት ሲያጣት ኤፍራታን የት ሄደሽ ነው አላስ ተመልሳ ስትሄድም እሷም ደግሞ የመለሰችለት መልስ ገኒን ልጠይቅ ገኒ ፓላራይዝ ሆና አሰማም አለማም አለችው። ያለኔ ፍቃድ የማናት ገኒ ማን ውጭ ብሎች ነው በማለት እንዳይሆን አድርጎ ደበደባት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጣም ደስ የሚለው ነገር አቤል በመያዙና ቢኒ በመለቀቁ በጣም ደስ ይላል። ነገር ግን ደግሞ ናታን ስሜታዊ ሆኖ ነገሮችን አበላሽቷል። አቤልን ሲያየው አንተ ነህ ወይ የኔን ጓደኛ አንተ ላንጌሳ ማስቲካ አላምጥ እንጂ ቢኒን ወንድ ሆነህ የምታግተው በማለት ፖሊሶቹንም ሳይፈራ ናታን አቤል ላይ የንደቱን አንጸባረቀበት። አቤልም ግንባሩ ጉዳት ደርሶበታል። ግን ቢሆንም ናታንን መቀጣት ባለበት ሰዓት ይቀጣል እንጂ አንተ አይደለህም በማለት ፖሊሶቹ ለጊዜው ይዘውት ነበረ። ግን አቤል የሰራው ወንጀል ከባድና ከፍተኛ ስለሆነ እስራቱ በቀላል የሚለቀቅ አይደለም። አሁን ያፌትስ እንደፈለገ ቢሆን ምንም ቢያደርግም የራሱ የሆነ ምክንያት ስላለው ፖሊሶችም ቢሆን አያስሩትም፣ አይዙትም። ቢታሰርም ይለቀቃል። አሁን አቤልን ግን ማንም ሊያስለቅቀው ሆነ ሊረዳው የሚችል አካል የለም። አንድ አለኝ እያለ የሚመጻደቅበት ያፌት ነበረ። ወንጀሉን አወቀበት። ያፌት ለኔ ብሎ ሳይሆን ጽዮንንም በነካ ሰው እንደማልደራደር አውቃለሁ። ስለዚህ ለጽዮን ሲል ነው ቢኒን ያገተው። ደግሞም አስጠንቅቄው ነበር ጽዮንን እንዳትነካ ብዬ። ስለዚህ እህቴንም ስላስፈራራ ከዚህም በላይ ይገባዋል በማለት ያፌት አሁን እጅግ መራራ ጥላቻውንና በቀሉን አቤል ላይ እያደረገ ይገኛል። አሁን ሌላ ትኩሳት፣ ሌላ ስቃይ። ኤፍራታ ደግሞ የዲኤንኤ ምርመራውን ለማስደረግ ዱብ ዱብ ስትል አሁን ኤፍራታን ያፌት ተቤት እንዳትወጣና ሰብርብር አድርጎ ለቋታል። ኤፍራታ ስቃዋ በዛ። ለናታን እየታገለች እያለች ግን ደግሞ ምንም ቢሆን ልታርፍም ሆነ ልትረጋጋ ተረጋግታ ጥላቶቿን ልታስወግድ አልቻለችም። ሌላኛው እንግዲህ ናታን የገባበት ወጥመድ በጣም አስቸጋሪ ነው። አሁን የዳራ እናት ብዙ ነገር እያደረገችው ትገኛለች። እናም እያንዳንዱ እርምጃውን እየተከታተለችውና ወደፊት ምን ማድረግ እንዳለባትም ቀጥታ በሷ እግር በሷ ትዕዛዝ እንዲራመድ ትፈልጋለች። ግን ናታን ደግሞ እዛ የገባው ያፌትን የሚጥልበት መረጃ ማግኘት
እችላለሁ ብሎ አስቦ ነበር። ግን የባሰ ወጥመድ ውስጥ ገብቶ የዳራ እናት እንደምናስባትና ወይም ደግሞ ናታን ቀለል አድርጎ እንደሚያስባት ቀላል ሰው አይደለችም። እያንዳንዱን እርምጃ ተከታትላ እሱን አጉል በጣም ከባድ የማይወጣው ትልቅ ወንጀል ውስጥ ከታ ስታርመጠምጠው ለመኖር ነው ፍላጎቷ። ያፌት ግን እያንዳንዱን ነገር የሚያደርገው በጥንቃቄ ነው። ግን አሁን ኤፍራታ በኋላው በስተጀርባው የምታደርገውን ነገር በሙሉ ያፌት አውቋል። እንደገና መጀመሪያ ላይ ግን ማን ነው እኔን ሴት አማኝ ያደረገኝ? እንዴት ለሴት እሸወዳለሁ? እንዴት በዚች በኤፍራታ ተብዬዋ እንደዚህ ልጥመለመል ቻልኩኝ? በማለት ራሱን እየወቀሰ ይገኛል። አንድ ነገር ባደርግ እንዴት አሳልፏ እንደምትሰጠኝ ምንም ጥርጥር የለውም። የእሷ የሆኑን ሰዎች መንካት እንደሌለብኝም አስጠነቀቀች በማለትም ግን ወታ ስትመለስ እንዳይሆን አድርጎ ደብድቧታል። አሁን ገኒና አቤል አንድ ቤት ውስጥ ቁጭ ብለው ያዝናሉ። ገኒ ውስጧ ቢያዝንም መናገር አትችልም። ፓራላይዝ ሆናለች። ማውራትም አትችልም። ምንም ማድረግ መንቀሳቀስም አትችልም። ጽዮን ደግሞ በእርግጥ ድሉን አሸንፋ ቢኒን ካለበት ሁኔታ እሷ ባታወጣውም እንግዲህ ፖሊሶች በያፌት በኩል ይዘውታል። ግን ቢኒን ለቆታል ማለት ነው። የለቀቀውም ያፌት አለበት ድረስ በመሄድና ለፖሊስ ቃል ገብቶ ስለነበረ በመጠቆም አቤል እንዲታሰር ቢኒያም ደግሞ ከታሰረበት እንዲወጣ ቢደረግም ቢኒያም በከባዱ በደረሰበት ድብደባ በጣም ህመም ስለተሰማው አሁን ሐኪም ቤት ይገኛል። ቢኒያም በጣም ምግብ ሳይበላ ብዙ ነገር ይህን ያክል ቀን አግቶትና እየደበደበው እያሰቃየው ስለነበረ ቢያንስ በጣም ህመም ላይ እንዳለም ዶክተሮቹ ተናግረዋል። እና ግን ደግሞ ዋናው ነገር ቢኒያም በህይወት መትረፉ ነው። ወደፊትስ ምንድን ነው የሚፈጠረው? ያፌት አሁን አቤልን መበቀልና እንደፈለገ መደብደብ ይፈልጋል። ከፖሊሶቹ ደግሞ ፍርድ ቤት ቢፈረድበትም ግን ምንም ቢሆን ምንም በፍጹም አቤል እስር ቤት መቅረት የለበትም። በገንዘብ አስፈትቼ እኔ እንደፈለግኩኝ ማድረግ እችላለሁ እያለ ይገኛል ያፌት። ኤፍራታ እያንዳንዱ እርምጃን ያፌት አቆባታል። ከቤት እንዳትንቀሳቀስ ቢደበድባትም ግን ደግሞ ተጨማሪ ስልኳንም ጠልፎ እንዲሁም ተጨማሪ በር ላይ እንዳትወጣ እንዳትገባ ጠባቂ አቁሞባታል፣ የሚከታተላት ሰው። እናም የቢኒ መዳንና የቢኒ መለቀቅ እጅግ ከምንም በላይ አስደስቶናል። እንግዲህ አቤል እንደ ማስቲካ ማላመጡ እቅድ መስሎት ያፌት ከሱ የሚያመልጥ መስሎት ነበረ። እናም አንድ ማስቲካ ዝም ብሎ ካፉ ውስጥ ጨምሮ እንደሚያሞሰካው ቢኒንም እንደዛ አድርጎ ነበር ያሰበው። ግን ደግሞ በኋላው የቢኒ እገታ በስተጀርባ የመጣበት መዘዝ መቼም የሚዋጣውና መቼም የሚዘልቀው አይደለም። ስለዚህ አቤል አሁን እናትየዋ ደም እንባ እያለቀሱ ይገኛሉ። ጽዮንን ለማግኘት ብሎ በሴት ልጅ ህይወት ላይ ለመጫወት ብሎ እንግዲህ ቢኒን ያለ ስራው አግቶ ሲያሰቃየው በመክረሙ ብዙ ዋጋ እየከፈለ ይገኛል። ቢኒ ወደ ቤቱ በመመለሱም እጅግ በጣም ደስ ብሎናል። ግን ደግሞ እዚህ አቤል የብዙ ሰው ህይወት አበላሽቷል ማለት ይቻላል። ምክንያቱም ገኒ በሱ ምክንያት ቢኒ ሞቷል ስትባል ራሷን ስታወድቃ ይኸው መድኃኒት የሌለው በሽታ ውስጥ ወድቃለች። ቢኒያምም አሁን ለጊዜው በጣም ታሟለ እና በድንጋጤ ብዙ ሰዎች እየተሰቃዩም ይገኛሉ ማለት ነው። በሚያሳዝን ሁኔታ አሁን ላይ የሐረግ ድራማዎች እንግዲህ ናታንም በጣም ስቃይ ውስጥ ይገኛል። የዳራ እናት ትልቅ ወጥመድና እቅድ አዘጋጅታለት እየጠበቀችው ትገኛለች። እሱም ና ባለችው መሰረት የስራ እቅዱን ለማስጀመር ልብሱን ቀይሮ ድሃ መስሎ እዳራ እናት ቤት ሰተት ብሎ ገባ። ግን ናታን ስሜታዊ ሆኖ የዳራን እናት ጉንጭ ይዞ ምንድን ነው የምትፈልጊው በማለትም ጠየቃት። ስራ እሰራለሁ ብላ አይደል የመጣኸው በማለትም አስጠነቀቀችው። በጣም ከባድ ነው። ጽዮን ለወንድሟ ትሰብ ወይስ ደግሞ ለቢኒ? ቢኒ የገባበት ሁኔታ በጣም ቢከብድና ቢያሳዝንም አሁን ግን በህይወት መኖሩ ትልቅ እረፍትና ሰላም ነው ለብዙ ሰዎች።
ያፌት እንግዲህ በኤፍራታ ላይ እያንዳንዱ እርምጃዋን እያደረገ እያለ ግን ደግሞ እነ ናታን ቤት ምን ልትሰሪ ነው የሄድሽው? እገኒ ጋር አልሽ እንጂ እነ ናታን ቤት እንደሄድሽ የራሴ ጠባቂ የሚከታተልሽ ነግሮኛል አላት። እሷም በቃ ጽዮን ቢኒን እንደታገተባት ስትነግረኝ እሷን ለማጽናናት ነው የሄድኩት ብትለውም እኔ ሳልፈቅድልሽ ማናባሽ ሂጂ ብሎሽ ነው በማለት እንግዲህ ትልቅ ጉዳት አድርሶባታል። ጽዮንም ደውላ የደረሰባትን ነገር ስትነግራት ይበስ ውጥርጥር ብላ እየተጨነቀች ትገኛለች። እኔ ለማንኛችሁ ልሆን በማለት ገኒና እንግዲህ ዳግም የአሸናፊነት ስሜት ቢሰማቸውም በእርግጥ አሁን ላይ የገኒ ሁኔታ እጅግ ያሳስባል። ሲቀጥል ደግሞ በሚያሳዝነው ነገር ምንድን ነው አይገርምም፣ ናታን ትልቁ ወጥመድ ውስጥ በመግባቱ ነው። ቤዛ ደግሞ ዳራ ወንድም ጋር እየተገናኘች ትገኛለች። የዳራ ወንድም ምንድን ነው በላይ የያዘው በጣም ከባድ ነው እና አሁን ቤዛን ትከታተል ይዛለች ማለት ነው። እናም እየተከታተለቻት ትገኛለች። ስለዚህ ስታገኛት ደግሞ ቤዛ የመስፍን ልጅ መሆኗን ስታቅ በጣም እጅግ ከባድና አስቸጋሪ የሆነ የሚያስተሳስር ነገር እንዳለ በጣም ተረድታለች። ቤዛ በየዋህ ልቧ አሁንም ሌላ ወጥመድ ውስጥ ገብታለች። የዳራ እናት ቤዛን የመስፍን ልጅ መሆኗን ደርሳበታለች። ከመስፍን ጋር ያላት ግንኙነት ከባድ ነበረ። አሁን ናታንንም ያጠቃችው የአቶ ሰለሞን ልጅ መሆኑን ስለምታውቅ ነው። ይህ ሁሉ ስቃይ ናታን እንዴት ነው የሚወጣው? ኤፍራታ ደግሞ የናታን መጥፎ ነገር ላለመስማት ነበር ህይወቷን ያበላሸችው። አይደለም እኔን ደብድበኸኝ ይቅርና በዙሪያ ያሉ ሰዎችን ክፉ ነገር ብታደርግ ያፌት እመነኝ ሁሉም ነገር ያልቅልሃል አለችው። ግን ያፌት መልሶ ደግሞ ይቅርታ አድርጊልኝ ስሜታዊ ሁኜ ያለኔ ትዕዛዝ የትን ቦታ ስትወጭና አሁን ያለውበት ሁኔታ የገዛ ያክስቴ ልጅ ለእኔ ጥላት ሆኖ ሲገኝ በጣም ተበሳጭቼና ተናድጄ ነው በማለት ኤፍራታን ድጋሜ ይቅርታ ቢጠይቃትም ኤፍራታ ስሜታዊ ሆና ትገኛለች። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።